ያው ሲጀመር እኔ የማትመራትን ኢትዮጵያን አፈርሳታለሁ ብሎ የተነሳ ፓርቲ ነው። ይህን የሚቃወሙ ደግሞ አሉ። የኢትዮጵያን ሰንደቅ ዓላማ እያውለበለቡ ትግራይን ሰላም እናደርጋለን ብለው የቆሙ ኃይሎች አሉ። በጣም የተጠናከሩ ምሽግ መስራት፣ ይሄ ትልልቅ ባንከሮች ሰርቶ ህዝቡን እዛ ውስጥ ማስገባት ምን ዕዳ መጥቶበት ነው አሁን ህዝቡ እዛ ውስጥ እንዲገባ ይሄ ጭንቀት ውስጥ እንዲገባ የሚያደርጉት እነዚህ ሰዎች። ክረምት ከመድረሱ በፊት መሬታችንን እናስመልሳለን በኃይል ምናምን እያሉ ሲፎክሩብን የነበሩ ሰዎች ናቸው። ህልውናህን በአንተ መቃብር ላይ ነው ህልውና የሚረጋገጠው ብሎ ቁርጡን ነግሮት በቃ አንተን ልቀብር ነው እኔ ወታደር እያደራጀሁ ያለሁት ብሎና ወደዚች አንድ እርምጃ ቢራመድ ምን ይሆናል? ያንን ሳስብ ይዘገነነኛል ይላል። በሌላ በኩል ከዚህ ሁሉ አቅም በላይ ሲሆን ደግሞ ኢትዮጵያ እጅግ ጠንካራ መከላከያ ኃይል አላት። ለመቅበር ከመሞከሩ በፊት እሱ ይቀበራል። ሰላም ጤና ይስጥልኝ። የሐቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ እንግዲህ የሰዓቱን ለትንታኔ የመረጥኳቸውን ርዕሰ ጉዳዮች ይዤ ፊት ለፊታችሁ ተገኝቻለሁ እና ዛሬ የምናተኩረው ህወሓት የሚባል ድርጅት ሄዶ አሁን አጠቃላይ የአዝማሚያው መሪዎቹ እየወጡ የሚነግሩን ሁሉ ሀገረ ትግራይን መመስረት የሚል ነው። ሀገረ ትግራይን መመስረት የሚለውን አንቀጽ 39 የብሔር ብሔረሰቦች መብት እስከ መገንጠል የሚል ኢትዮጵያ ህገ መንግስት ውስጥ አስቀምጠው የነበረውን ፈንጂ አሁን ሊጠቀሙበት ይፈልጋሉ እና በጥድፊያም ተግባራዊ ሊያደርጉት እየሞከሩ ነው። ለምንድን ነው ይህንን ጊዜ መረጡት ብለን ካየን ሀገራዊ ምክክር እየተደረገ ነው። ሀገራዊ ምክክሩ አንቀጽ 39ን ከይሄ በታኝ የሆነ ከፋፋይ የሆነ ከእሱ ጋር ተያይዘው የመጡ እሱን ለማስፈጸም የተቀመጡ ንዑሳን አንቀጾች ሁሉ እጅግ አደገኛ ኢትዮጵያን ለማፍረስ ታልሞ የተቀመጡ እናም ደግሞ በሌላ ሀገር ህገ መንግስት ውስጥ የሌሉና ኢትዮጵያ ውስጥ ብቻ ያሉ በሚያስገርም ሁኔታ እና እሱን ይሄ ሀገራዊ ምክክሩ እንደሚያስወግደው ይጠበቃል። አንዳንድ ከምክክሩ አካባቢ የወጡ መረጃዎች እንደሚያመለክቱትም ይሄ አንቀጽ ብዙዎች ከዚህ በፊትም አጀንዳ ሲሰባሰብ ብዙዎች ይሄ አንቀጽ መወገድ አለበት፣ የኢትዮጵያ ህዝብ አንድ ሆኖ ለአንድ ሀገር የሚሰራበት በፍቅር በመተባበር በመከባበር የሚሰራበት ሁኔታ እንዲፈጠር ካስፈለገ ይህ አንቀጽ መወገድ አለበት። ይህ አንቀጽ ከአንድነት ይልቅ ልዩነት ላይ ያተኮረ፣ አብሮ ከመስራት ይልቅ መበታተንን የሚያበረታታ ነው የሚል በአጀንዳ ደረጃ በሀገር ውስጥም በውጭም በከፍተኛ ደረጃ ተሰባስቧል እና ይሄ ከመቀበሩ በፊት ይሄ ከመወገዱ በፊት ህወሓት ይሄንን ሀገረ ትግራይን መመስረት የሚል አጀንዳውን በከፍተኛ ደረጃ ለማስፈጸም እየተሯሯጠ ይገኛል። ሌላው ለምንድን ነው በኢትዮጵያ ጥላ ስር ችግሩን ለመፍታት ያልሞከረው ይሄ ፓርቲ ካል ያው ሲጀመር እኔ የማትመራትን ኢትዮጵያን አፈርሳታለሁ ብሎ የተነሳ ፓርቲ ነው እና ይሄ መንገዳገድ በተፈጠረ ቁጥር ያኔም ቢሆን ምን ይለን ነበር? በቃ ኢህአዲግ ካልመራት እቺ ሀገር ትፈርሳለች፣ በጣም አደገኛ ነው ይለን ነበር ከመለስ ዜናዊ ጊዜ ጀምሮ። አዚፍ ኢትዮጵያ ወያኔ ከመፈጠሩ በፊት የነበረች ሀገር እንዳልሆነች ማለት ነው። እንደዛ ይሉን ነበረ። አሁን ይሄ ነው። ይሄንን በተለያየ
መድረክ እየነገሩን ነው። በጣም በተለያየ መድረክ ከዚህ በፊት አዲስ አበባ እንሄዳለን እንደዚህ የሚለውን ቀጠሉና ምን አሉን? አይ አዲስ አበባ እንሄድም፣ አዲስ አበባ የሚሄዱልን አሉ። እኛ እዚሁ ሆነን እነሱ አዲስ አበባ ሄደው አገረ መንግስቱን ሲያፈርሱልን እኛ የትግራይ መንግስት እንመሰርታለን ይላሉ። በሁለት መንገድ፣ አንድ እኛን የሚደግፍ ፓርቲ እዛ ሲቆም ይላሉ። ህወሓትን የሚደግፍ ፓርቲ ግን ኢትዮጵያ ውስጥ መቼም ሊቆም አይችልም። ያውቋታል ይሄንን። ይሄ ሁሉም አሁን ኦላም፣ ፋኖም፣ ሌሎችም ጸረ ሰላም ኃይሎች ስልጣን ነው የሚፈልጉት። ኢትዮጵያን የሚመሩበትን ስልጣን ነው የሚፈልጉት እንጂ የተበታተነች ሀገር ለማቆም አይደለም። ወይ በዛ ውስጥ የሚያገኙት ስልጣን በቂ ነው ብለው የሚገምቱ አይነት አይደሉም እነሱ። እኛ የምንመራነን ይላሉ። እንደሱም ባይሆን በብዙ ምክንያት ያው በተለያየ ጊዜም አሁን መግለጫ እያወጡ ነው። የሚደግፈው ኃይል የለም ህወሓትን። ይሄን ያውቃሉ። ስለዚህ ኢትዮጵያን በማፍረስ ላይ ኢትዮጵያ ስትፈርስ ስትበታተን ሀገረ ትግራይን እናቆማለን ብለው ያስባሉ። እስቲ ይሄ ሰው የሚነግረንን እናድምጥ። መንግስት ካፈረስ ነው ሌላ ልክ እንደ አብይ መንግስት ይመጣል። ስለዚህ ካለ አዲስ አበባ እውቅና ይሄ መሆን ይችላል። በሁለት ነገር መሆን ይችላል ብለን እናምናለን። አንደኛው ትግራይ ጄኖሳይድ ስለተፈጸመባት በኢንተርናሽናል ህግ ጄኖሳይድ የተፈጸመው ሀገር የመሆን እድል አለው ብለን እናስባለን። ኦልሬዲ መብታችን ነው፣ ጄኖሳይድ ተፈጽሞብናል ብለን እንትን ማድረግ እንችላለን። ሁለተኛ አማራጭ ደግሞ ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች የራስ ሀገር ከያዘ ኢትዮጵያ እንደ ኢትዮጵያ ከፈረሰች ምንም ሌላ አማራጭ የለም። አዲስ አበባ ሄደን ለፋኖ ለማንገስ ወይም አዲስ አበባ ሄደን ኢትዮጵያ ለማፍረስ አይደለም። እሱ የኢትዮጵያውያን ጉዳይ ነው። የኛ ጥያቄ እኛ ያለ ነው የትግራይ ህዝብ አንድ አድርገን ትግራይ ሀገር ማድረግ ነው ዋናው ትልቁና የኛ ዋናው አላማ ማለት ነው። ይሄ ለማድረግ አዲስ አበባ መሄድ አያስፈልግም። ኦኬ፣ የት መሄድ ነው የሚያስፈልገው? የትም መሄድ አያስፈልግም። እንግዲህ አንዱ ሚለን ምንድን ነው? እኛ ሌላ ኃይል ለማንገስ አዲስ አበባ መሄድ አያስፈልገንም ይላል። አሁን ሌሎቹ ተባብረን ነው የአብይን መንግስት የምንጥለው እያሉ ነው። እንግዲህ ይሄ ፋኖም ሸኔም ወይ ሌሎችም እነዚህ ሚዲያ ላይ የሚወጡ ሁሉ በየጊዜው የሚሉን ለህወሓት ነበረ እንትን ሲሉ የነበረው፣ እንዲህ ጭራቸውን ሲቆሉ የነበረው። ህወሓት ለድል ያበቃናል፣ ከሱ ጋር መስራት፣ ተባብረን እንደዚህ ማድረግ ቀጠናውን ሁሉ ይላሉ። እስከ ሱዳን ነው የሚያስቡት። እና ይሄ ሰው የሚነግረን እኛ አዲስ አበባ ሄደን ሌላ ለማንገስ አንፈልግም፣ ሌላ ከነገሰ የትግራይን ሀገር ህልውና ላያስጠብቅ ይችላል ይላል። ኦኬ፣ ይሄ መንግስት በሌላ ከተተካም ስጋት አለን አይነት ነው የሱ እንደምታ። ስለዚህ እኛ የምንፈልገው እዚሁ ሆነን አዲስ አበባ ሳንሄድ ሀገረ ትግራይን መመስረት ነው ይላል። ጋዜጠኛው ደግሞ ይጠይቀዋል፣ ያለ አዲስ አበባ እውቅና ይሄን ማድረግ ትችላላችሁ ይለዋል። በጣም መሰረታዊ ጥያቄ ነው። ባይዘው የእውር ድንብር ስራ ስለሚሰሩ ወይም የእውር ድንብር አመለካከት ስለሚያስቡ ሁልጊዜ ኢቨን የነበረው ህገ መንግስት ራሱ የአንድን ሀገር መገንጠል የሚዘረዝርበት አለ። ምን ሲያሟላ እንዴት ሲሆን በፌዴሬሽን ምክር ቤት ይሄ ጉዳይ ቀርቦ በክልል ምክር ቤት ስንተኛው ደግፎት ከህዝቡ ስንቱ ደግፎት ምናምን የሚል በጣም ዝርዝር ነገር አለው። ግን እሱ ምን ይላል? ይሄንን እድል የምናገኘው ይላል ያለ አዲስ አበባ እውቅና ይሄንን እድል ልናሳካ የምንችለው አንድ ኢትዮጵያ እንደ ሀገር ከፈረሰች ይላል። በቃ ኢትዮጵያን እንደ ሀገር የማፍረስ ህልም ወይም እቅድ ያላቸው ናቸው እነዚህ። ከዋነኛዎቹ ከውጪ ካሉ የኢትዮጵያ ጠላቶችን በላይ ማለት ነው። ኢትዮጵያ እንደ ሀገር ከፈረሰች እድሉን እናገኛለን። ያኔ ሌላው በየተበታትኖ የየራሱን መንግስት ሲያቋቁም እኛም የትግራይ መንግስት እናቋቁማለን። ይሄ አንዱ ነው ይላል። ሁለተኛው ደግሞ እኛ ጄኖሳይድ የተፈጸመብን ህዝብ ስለሆን
ጄኖሳይድ የተፈጸመበት ህዝብ ደግሞ የራሱን መንግስት መመስረት ስለሚችል ይሄን እድል እንጠቀማለን ይላል። እና ተመልከቱ፣ ይሄ ጄኖሳይድ እያሉ አግራቤት የሚያደርጉት በጣም እየደጋገሙ የሚያቀርቡት ያ እነሱ የኢትዮጵያን ሰራዊት ሰሜን ዕዝን ጨፍጭፈው ያስጀመሩት ጦርነት፣ ከዛ በኋላ ስንት ሴቶችን የደፈሩት ኢቭን ወንዶችንም ጭምር ከዚህ በፊት ቀርቧል። እዚህ በጥናት ዶክተሯ አቅርባለች፣ እኔ አቅርቤላቸዋለሁ እዚህ ጋር በትርጉም። እና እንደዚህ ያደረጉ ሰዎች ራሳቸው በወንጀል የሚፈለጉ ሰዎች ጄኖሳይድ የተፈጸመብን ሰዎች ስለሆን ይፈቅድልናል ዓለም አቀፍ ህጉ ይላሉ። እና አሁን እንደ ሶማሌላንድ አይነት ሀገር እኮ ስንት ዓመት ቁጭ ብለዋል መንግስት ሳይሆን ኢዝሊ እንዲ ፕሬስ አድርጎ እንደሚያመጣው አይነት ነገር አድርጎ ያስባል። ግን በኢትዮጵያ መፍረስ ውስጥ ሀገረ ትግራይን መመስረት እንደዚህ የሚል ህልምና ቅዠት የያዙ መሆናቸውን ነው ይሄ የሚያሳየን። እና ብዙ ነው የሚለው፣ ዋናው ቤዚክ ይሄ ነው። እንዲህ አይነቱ ነገር ለኢትዮጵያ እጅግ አደገኛ ነገር የደቀኑ ኢትዮጵያን ለማጥፋት ኢትዮጵያን አፍርሰው የነሱን ፍላጎት ለማሟላት የህዝቡን አይደለም የትግራይን ህዝብ ፍላጎት አይደለም። ይሄ በብዙ መልኩ ቅዠት ነው በመሰረቱ። እንዴት ቅዠት ይሆናል እናየዋለን። በብዙ መልኩ ይህን የሚቃወሙ ደግሞ አሉ። የኢትዮጵያን ሰንደቅ ዓላማ እያውለበለቡ ትግራይን ሰላም እናደርጋለን ብለው የቆሙ ኃይሎች አሉ፣ በጣም የተጠናከሩ። ስለዚህ ይሄ እሱ በለፈለፈው ባወራው በምን አይደለም፣ ግን ህልማቸው ይሄ ነው። ሌላው አሽከር እናደርጋለን፣ እንጋልባለን፣ ፈረስ እናደርጋለን የሚለው በራሱ መንገድ ሄዶ እዛ መንግስትን ቢጥልላቸው የተጠናከረ ኃይል የለም። መጥቶ እኛን ወደ እንትን ተመለሱ፣ ወደ ህግ ተመለሱ፣ ወደ ፌዴራል መንግስቱ አካል ሁኑ ሚለን የለም። ይሄን ኢትዮጵያን የማፈራረስ ተልእኮ ይፈጽሙልናል ነው። እነሱንም ግን አያምኗቸው። ኦኬ፣ እነሱም ጠንክረው ከቆሙ የእኛን ሀገረ መንግስት የመመስረት ህልም ያከሽፋሉ ይላሉ። በብዙ ጉዳይ መሬት ይጠይቃሉ። ለምሳሌ ይሄንን ለማሳካት ይሄ መሬት ደግሞ ኖ የሚል አካልን ነው አሁን እነሱ አዝሎ ያስገባናል የሚሉት፣ ወይም ኖ የሚለውን ህዝብ የወከለ ይሄ ጥቂት አሽከሮች ግድ የለም ምናምን ብለው መሬት ለመሸጥ የተዘጋጁ ቢኖሩም እንኳን ማለት ነው። አደጋው በጣም ብዙ ነው። እና ጦርነቱን በፊት ከትግራይ ውጪ እናደርጋለን ይሉ ነበር። አሁን ከትግራይ ውጪ ያለው ኃይል ይሄን የፌዴራሉን ኃይል መክቶ እንዲይዝላቸው አዲስ አበባ ገብቶ ሀገረ መንግስቱን እንዲያፈርስላቸው ነው የሚፈልጉት። እነሱ ከዛ ያለፈ መስዋዕትነት መክፈል አይፈልጉም፣ ዝግጁም አይደሉም፣ አቅምም የላቸውም። አቅማቸውን ገምግመዋል። እና ስለዚህ ምን ይላሉ? ትግራይ ውስጥ ምሽግ ቆፍር ይለውታል ህዝቡን። በየመድረኩ ሲሄዱ መንግስት እኮ ድሮን አለው፣ የጦር አውሮፕላን አለው አሳይቷቸዋል። ደግሞ ማለት በተወሰነ እንቅስቃሴ ላይ አሳይቷል ያንን አቅሙን። በማምረት ጭምር ነው ያለው፣ በመግዛት ብቻ አይደለም አሁን። እና ይሄ ስላለ ለምንድን ነው ይሄንን የማታደርጉት? ማለት ጸረ ድሮን የላቸውም እና የጦርነት አደገኛ ነው፣ ለምን ጦርነቱ አይቀርም እየተባሉ ሲጠየቁ ስለዚህ ጉዳይ አታስቡ። እስራኤልም የአየር መከላከል ሲስተሟ በዛ ደረጃ ከባድ ሆኖ አልተከላከለችውም። ስለዚህ ዋናው መከላከያ ምሽግ ነው፣ ምሽግ ትቆፍራለህ ይለዋል የትግራይን ህዝብ። የሚቀጥለው የእንትን ፕላናችን ይሄ በየቤቱ ምሽግ ይሄ ባንከር ቆፍሮ መሬት ውስጥ የሆነ ነገር ሲመጣ መሬት ውስጥ የመግባት ብለው በዚህ ደረጃ ህዝቡን ሰቆቃ ውስጥ ይከቱታል። እስቲ እናዳምጠው። አንዱ ጀነራል ደግሞ ይሄንን አስመልክቶ የሚለን እንኳይ ብናይ ህዝቢ ትግራይን መንግስቲ ትግራይን ህወሓትን ካልኦት ዓቕምታትን ዓቕሚ ናይ እስራኤልን ናይ ኢራንን ውግእ ኣሜሪካውን ተሓውሰቶ ውግእ እንተሪእና እስራኤላውያን ምስ ዝኩሉ ሓያል ቴክኖሎጂኦም ናይ ኢራን ሚሳይላትን ድሮናትን ከወግዱ ይከኣሉ። እቲ ዝበዝሕ ዘወገድሉ ስርዓት እንታይ እዩ? ነብሲ ወከፍ እስራኤላዊ ኣብ መንበሪኡ ነዚ ከም ዘለ ነገራት ዝከላኸለሉ ሲቪል መከላኸሊ ጉድጓድ ኣለዎ። ሰምዑ እንድሕር ኮንኩም እዚ ኩሉ ሚሳይል እናተተኮሰ እዚ ኩሉ ድሮናት እናመፃ ኣሽሓት ቁምብለታት እናዓረፈ ተወቂዖም ወይ ሞይቶም ዝበሃሉ ሰባት 5 6 4 3 እዩ ዝብል
እቲ ምሽጢር ካልእ ኣይኮነን ሕጂ እንብሎ ዘለና እዩ ንሓዋሩ ከም ህዝቢ ብፍላይ ኣብ ከተማ ገዛና ክንሰርሕ ከመይ ዝበለ መከላኸሊ ኢና በዚ ሕጂ እናኣተና ክንከይድ ኣብ ዝቕፅል ናይ ከተማ ልምዓትን ኮንስትራክሽን ስራሕቲ እውን ሓደ ብስሩዕ ኣብ ፕላን ብቐፃሊ ናተስተኻኸለ ክኸይድ ንገብሮ ስራሕ ኢልና ሒዝናዮ ዘለና ንሱ እዩ ይኸውላችሁ ኧረ እባክህ እንደው በጣም እኮ ነው የሚገርመው አያችሁ ለትግራይ ህዝብ እርሻ አይደለም ሊያስፋፋለት ወይ ኢንዱስትሪ አይደለም በቀጣዩ የግንባታ እቅዳችን ውስጥ አለ የከተማ ልማት የግንባታ እቅዳችን ውስጥ ምሽግ መስራት በየቤቱ ይሄንን እንገነባለን አለ በቀጣይ የሆነ ምሽግ ምን ጣጣ መጣበት አሁን በህዝቡ ላይ የሚፈጥረው ጭንቀት እንግዲህ አሁን ራሳቸው ጦርነት እንጀምራለን ብለው ራሳቸው የሰላም ስምምነትን አፍርሰው የጥይት ተኩስን ያስቆመ የፕሪቶሪያን ስምምነት ዓለም በጣም ተስፋ ያደረገበት ለሌላው ትምህርት ይሆናል ተብሎ ሁሉ የታሰበ ይሄንን በተደረገበት በሰላማዊ ሁኔታ ውስጥ ያለን ህዝብ ተነስተው በቀጣይ የኮንስትራክሽን የዚህ የከተማ ግንባታ እቅዳችን ውስጥ ዋንኛ እንትናችን የምናደርገው ምሽግ በየቤቱ እንዲኖር ማድረግ ነው ይላል እና ዋናው መዳኛ ይሄ ነው ይልና ከእስራኤልና አሁን ከኢራን ጋር የተደረገውን ጦርነት ያነጻጽራል። እስራኤል ያን ሁሉ የአየር መከላከያ አድርጋ ግን አልዳነችም፣ እያለፈ ይመታት ነበር። አሁን እንደዚህ አይነት ጀነራል ነው ትላላችሁ? ማለት ጀነራል ሆኖ ያውቃል? አሁን ጀነራል አይደለም ግን ሆኖ ያውቃል ወይ ነው? እንደዚህ አይነት ሰራዊት ሲመራ ነበር ወይ ብለን ስናይ አሳፋሪ ነው። ተመልከቱ፣ ያን ሁሉ የአየር መከላከል ሲስተም ያላት እስራኤል ብዙ ሚሳይሎችን በሱ ተከላክላ እንዳለው ልክ ነው። እስራኤል ነች ከፍተኛ የአየር መከላከል አቅም ያላት አደጋም ላይ ስለሆነች የአደጋ ስጋትም ስላላት አሁን በዛ ሁሉ የአየር መከላከል ያንን ማድረግ ችላ ከዛ ውጪ ግን የሆኑ እያለፈ የሚመቱ ከዛ ቁጥጥር ውጪ ሆነው ያንን አልፈው ያንን ፔኔትሬት አድርገው የሚገቡ በጣም ጥቂት የሆኑ ሚሳኤሎች የሚገሉትን 4-5 ሰው ነው አለ የሚሞተው። ጉድጓዱ ነው የሚያደናቸው ይላል፣ ግን አይደለም። እሱ አሁን የሚለው ጉድጓዱ ነው እንጂ ይሄ የአየር መከላከል ሲስተም ጥቅም የለውም እያለ ነው የሚነግረን። ለምንድን ነው ሌሎች ሀገሮች አሁን ይሄ ሲስተም በዚህ ደረጃ የሌላቸው ከአንድ ይመታሉ፣ የተተኮሰው ሁሉ ያርፍባቸዋል። እስራኤል ግን በጣም እንደ ዝናብ እየዘነበባት በብዙ የአየር መከላከል ሲስተም ያንን ተቋቁማ ዛሬ ብቻ አይደለም ባይዘወይ የኢራቅ አሜሪካ የመካከለኛው ምስራቅ ውጊያ ጊዜም ይሄ ፓትሪየት ሚሳይል ገብቶ ብዙዎቹ እየተተኮሱ ከሽፈዋል። ይሄንን ማድረግ የቻለችውን ምንድነው? ጉድጓድ ነው ዋናው። ጉድጓድ ከቆፈር እሱ ምንም ችግር የለውም፣ 4-5 ሰው ነው የሚሞተው በጉድጓድ ገብቶ ነው ሄዳ ነው እያለን ነው። እና ለትግራይ ህዝብ የቀጣይ ዓመት የኢኮኖሚ ፖሊሲ እንደውም ተከታታይ የሆነ ከዚህ ከግንባታ ከከተማ ግንባታ ከምህንድስና ስራ ጋር በተያያዘ አብሮ የሚታይ ነገር ምሽግ መስራት፣ ይሄ ትልልቅ ባንከሮች ሰርቶ ህዝቡን እዛ ውስጥ ማስገባት። ምን ዕዳ መጥቶበት ነው አሁን ህዝቡ እዛ ውስጥ እንዲገባ ይሄ ጭንቀት ውስጥ እንዲገባ የሚያደርጉት እነዚህ ሰዎች? ውጥረት በቃ ይሄ ህልውና አደጋ ላይ ነው ብለው ጉድጓድ መቆፈር አስፈላጊ ነው የሚል ጭንቀት ፈጥረው በቃ ጠላት የሚያጠፋን ጠላት አለ ብሎ እንዲያስብ ነው የሚያደርጉት። ይህንን ያደርጋሉ። ግን ከዛ በላይ የእግረኛ ሰራዊትስ እንቅስቃሴ እንዴት ነው የሚመክቱት? አሁን ይሄንን በሙሉ ወጣቱ እየወጣ እያለቀ ነው። ከውትድርና የሚቋቋሙት ኃይል አይደለም የሚመጣባቸው፣ እንደዚህ እየደነፉ እያስፈራሩ ምን እያሉ ይሄንን ይሉናል። ይሄው ሰውዬ ራሱ ከዚሁ ጋር በተያያዘ ለህዝቡ ባቀረበው
መግለጫ ወይ በሰጠው ባስተላለፈው መልእክት ላይ ምን ይላል? እኛ ይላል እንደዛኛው ሰው አንሄድም፣ ምን አገባን እኛ አዲስ አበባ፣ እሱ የራሱ ጉዳይ ነው፣ የኢትዮጵያ ሕዝብ ጉዳይ ነው እሱ ያንን ማድረግ፣ ይሄን መንግስት መጣል ይላል፣ ሌሎች እንዲጥሉለትና ያው ሀገረ መንግስቱ እንዲፈርስለት ማለት። እኛ ግን እዚህ ሆነን መሬታችንን መልሱ ነው የምንለው። የማ መሬት ላይ ማን ይኖራል? የማን ህዝብ ተፈናቅሎ የማን ህዝብ እዛ ቦታ ላይ ሰፍሮ በሰላም ይኖራል? ስለዚህ መልሱ ነው የምንለው። አለበለዚያ ግን በጉልበታችን እናስመልሳለን በአጭር ጊዜ። ያው ባለፈውም ሲነግረን ነበር። ይሄም ሌሎችም ወጥተው ክረምት ከመድረሱ በፊት መሬታችንን እናስመልሳለን በኃይል ምናምን እያሉ ሲፎክሩብን የነበሩ ሰዎች ናቸው እነዚህ ሰዎች። እና እነዚህ ሰዎች የሀገረ ትግራይ የሚል ነገር ሲያነሱ አንድ ኢትዮጵያን አፈራርሰን ነው እንጂ አይረጋም። ይሄ ጄኖሳይደሩን መንግስት ምናምን ይሉና ቀጥሎ ደግሞ እንደዛ በግልጽ ወጥተው የሚነግሩን ሰዎች ምን ይላሉ? ሀገረ መንግስቱን በቃ ኢትዮጵያ የሚባል አፈራርሰን እኛ እንኖራለን በሰላም። እዛም እዚህም የለኮሱት እሳት ሁሉ ይሄን እንዲያደርግላቸው ነው። ከስልጣን ከወረዱ ጀምሮ ሶማሌ ክልል ውስጥ፣ ደቡብ ውስጥ አዋሳ ላይ የተፈጠረው ይሄ በአማራና በኦሮሞ መካከል የጫሩት እሳት ሶማሌና ኦሮሞን ስንት ያፈናቀሉት ከስልጣን ሊወርዱ ሲሉ ያ ሁሉ የለኮሱት እና አሁንም እየለኮሱ ያሉት አሁንም ቤንዝል የሚያርከፈክፉበት ኢትዮጵያ ስትፈርስ እኛ በሰላም እንኖራለን የሚል ቅዠት ነድፈው፣ ግን ደግሞ ፍላጎታቸው ይሄ እኩይ ይሄ ሰይጣናዊ ፍላጎት ሰይጣናዊ ዓላማ ይዘው የሚንቀሳቀሱ ሰዎች ናቸው። ይሄንን ምናልባት ከዚህ በፊት አንስቻለሁ። አሰብ ይሄ ጽምዶ የሚሉትን ጽምዶ እስካሁን ባደረገው እንቅስቃሴ ውስጥ ያሳካው ነገር አለ። ያሳካው ነገር የሌለ እንዳይመስላችሁ። አሰብን ኢትዮጵያ ፈልጋ ነበረ፣ እንዳይሳካለት ያደረገው ጽምዶ ነው ይሉናል። አየህ፣ ምክንያቱም እነዚህ ሰዎች ትግራይን ገንጥለን ሀገር እናደርጋለን ብለው ሲያስቡ አሰብን እዛ ኤርትራ ተገቢ ባልሆነ መልክ ኤርትራ እንድትወስድ ያደረጉት ነገ ስንገነጠል የእኛ እናደርገዋለን በሚል ህልም ነው። ይሄን ነው የሚያሳየን እና እሱን አደናቅፈናል ይላሉ። ተመልከት ምን ያህል ከኢትዮጵያ ብሔራዊ ጥቅም ጋር የተጣሉ ምን ያህል የኢትዮጵያ ጠላት እንደሆኑ ነው የሚያሳየን። እስቲ እሱን ቪዲዮ ከዚህ በፊት አንስተናል። ምናልባት በድምፅ ያቀረብኩላችሁ አይመስለኝም። እንስማው፣ ግን ሰምተነውም ከሆነ ደግመን እንስማው። ከዚህ አሁን ካቀረብኩላችሁ ነገር ጋር የተያያዘ ስለሆነ ይሄ መጀመሪያ ላይ የነገረን ኢትዮጵያን ስትፈርስ የኛ እንትን ይሳካል ያለው ታኩናት ለይተርፍ ለነበረት ትመስል ነራ ኩሉ ሰራዊት ናይ ዝዓዲ አዛዚ ዝብል ይኹን ፖለቲካዊ መራሒ ይኹን ኣብ ደገ ኣብ ኤምባሲ ዝሰርሑ ይኹኑ ብዛዕባ ዓሰብ ብዙሕ ተዘሪዩላ ካብ ሎሚ ናጋ ክጅምርዋ እዮም ታኩናት ኢልና ለምንታይ ተሪፋ ይመስለኩም? ለምንታይ ተሪፋ? ስለለይደልያ ዓሰብ ስለለይደልያ ታባሕር ስለዘይደልያ ታጽምዶ እያ ጠንኪራ ታጽምዶ ጠንኪራ አሰብ የኢትዮጵያ መንግስት መከላከያ አዛዦችም የመንግስት ባለስልጣናትም ፖለቲከኞችም በውጪ ያሉ ኤምባሲዎች ጭምር አሰብ 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 ሲሉ ነበረ። ግን ለምን ተረፈች ይላል አሰብ። ይኸው ልብ አድርጎ አሰብን ለምን አልያዟትም ማለት ለምን ታይ ተሪፋ ይላል። እንዴት ዳነች? አየህ፣ ከኢትዮጵያ ለኢትዮጵያ የምንመኘው አገራችን ነው፣ ድንበራችን ነው፣ የባህር በራችን ነው፣ መተንፈሻችን ነው የምንለውን እሱ እንዴት ከነዚህ ሰዎች አሰብ ልትተርፍ ቻለች ይለናል። የት ጋር ቆሞ ይሄንን እንደሚለን
አይገርማችሁ? ለምን አስጣልናት? ለምን አተረፍናት ነው። ለምን ታይተሪፋ? ስላልፈለጓት ነው? ስላልተመኙ ነው ያላገኟት ይላል። ልክ እኛ እንደ ውጪ ጠላት እንደ ወራሪ ማለት ነው። እሱ ግን የዛ ባለቤት ወይም ተወካይ ሆኖ የሻዕቢያ አሽከርነቱን ነው የሚገልጽልን። ባይዘዌ አሰብ በሻዕቢያ እጅ ነው እንግዲህ ያለው እስከምናውቀው ድረስ እና ለምን ታይተሪፋ? ለምን ተረፈች? ስላልፈለጉ ነው ወይ? ስላልተመኙ ነው ወይ? አይደለም፣ ጽምዶ ስለተጠናከረች ነው ይላል። ጽምዶ ነች ያስጣለቻት፣ ጽምዶ ነች አሰብን ያተረፈችው። ይሄ ባንዳነት ብቻ አይደለም። እንዴት ነው የምትገልጸው? ይሄን የሚገለጸው የመጨረሻ የኢትዮጵያ ጠላቶች ምናልባት ግብጾችም ሌሎችም ኢትዮጵያ ላይ ብዙ ያደረጉ ከዚህ በፊት የወረሩን እንደ ጣሊያን ያሉም የኢትዮጵያን ክፋት የኢትዮጵያን ውድቀት በዚህ ደረጃ ይመኛሉ ተብሎ አይታሰብም። አሰብን አትረፈናል እያለን ነው ዓለም ገብረዋህድ። አተረፍናት ጽምዶን በማጠናከራችን ይላል። ሌላ ተልእኮ የለውም። ይሄ ነው የተቋቋመበት የተቀጠረበት ባሽከርነት በፈረስነት የሚጋለብበት ዓላማ የሻዕቢያን ፍላጎት ማሳካት፣ አሰብን ማትረፍ፣ ከህጋዊ ባለቤቷ ከታሪካዊ ባለቤቷ ከኢትዮጵያ ማትረፍ። እንግዲህ ወደኋላ ሁሉ ሄዳችሁ ስታዩት እነዚህ ናቸው የኢትዮጵያን የባህር በር አሳልፈው የሰጡት። ይሄን ነው ይሄ ነበር ዓላማቸው። የተቋቋሙበት ሲመሰረቱ ጀምሮ ይሄ ነው። የሚመጣውን አደጋ ሁሉ መከላከል ባይዘዌ እንደዛ ይሉ ነበረ። ስለ አሰብ ስለ ኤርትራ ነፃነት ሲገልጹ በዛ በለውጡ በዚህ በ83 ምናምን በኋላ በሚሰጧቸው የተሃድሶ መድረኮች ላይ ምንድን ነው የሚሉት? የኤርትራን ነፃነት እንዲጠበቅ ማለት ነፃነቷን እንድታገኝ ማድረግ ብቻ አይደለም፣ ነገ አንድ አምባገነን መንግስት ወይም ይሄ የመስፋፋት ፍላጎት ያለው መንግስት ኢትዮጵያ ውስጥ ይቆምና ያ መንግስት መልሶ ይሄንን ኤርትራን ነፃነት እንዳያፈርስ የኤርትራን መንግስት ልውሰድ እንዳይል ነው የምናደርገው ብለዋል። የሆነ ጊዜ ደግሞ ማድረግ ችለናል ይላል። አሰብ የሚል ትውልድ እንዳይኖር ወይ እንዲህ አይነት ጥያቄ እንዳይነሳ ማድረግ ችለናል ብለው የስራ ውጤታቸውን ገምግመዋል በተለያየ መድረክ ላይ። ይሄ ነው ለዚህ የቆሙ ሰዎች ናቸው። ለትግራይ ህዝብ ወይ ለሌላ አይደለም የቆሙት እነዚህ ሰዎች። ለሻዕቢያ መገረድ ነው አላማቸው እና ከሻዕቢያ ጀርባ ያለውም በጣም ያስቆጫል። ይሄ ለምሳሌ በኢትዮ ኤርትራ ወረራ ጊዜም ማነው በሻዕቢያ ባድመን ወሮ ጦርነት በተነሳበት ጊዜም ጦርነቱን አሸንፈን በጣም በርካታ ሰዎች ግማሹ በሙሉ ሻዕቢያን አውርደን እንቆጣጠር ኤርትራን ይል ነበረ። በጣም ቆራጦቹ በጣም ጠንካራ ኢትዮጵያውያን የሰራዊት አባላት ዛሬ ብዙዎቹ የሉም ባይዘው ይህን ጥያቄ በማንሳታቸው ምክንያት። እንደገና ደግሞ ከዛ ደግሞ አነስ ያለው አሰብን እንያዝ፣ በቃ ኢትዮጵያ የባህር በር ያስፈልጋታል፣ አሰብ የኢትዮጵያ ነው፣ ሻዕቢያ ተዳክሟል በአሁኑ ሰዓት፣ አሰብን እንያዝ። እንደገና ደግሞ ኖ ተብሎ የኢትዮጵያ ሰራዊት ኤርትራ መሬቶች ውስጥ ከገባ በኋላ ውጣ ተብሎ በነመለስ ትእዛዝ ብዙ መስዋዕትነት ከፍሎ የያዛቸውን መሬቶች ለቆ ከወጣ በኋላም ድርድር ላይ ይነሳ የአሰብ ጉዳይ። ይሄ ኢትዮጵያኖች ብቻ አይደሉም ያነሱት፣ አደራዳሪዎቹም ይሄን ነገር ለምንድን ነው በፊትም አሜሪካኖቹ እንግዲህ ካርተርን በአንድ ወቅት እንደነገሩን ይሄ አሰብ የኢትዮጵያ ነው፣ ኢትዮጵያን ለባህር በር ማስቀረት ትክክል አይደለም እያሉ እነመለስን ሲሏቸው ነው ይሉ ነበር። ለምን ይኸው አንድ ወቅት ትግራይን እንገነጥላለን ያቺ አሰብ የኛ መውጫ መግቢያ በር ትሆናለች ብለው በማሰብም ይሄ ከኤርትራ ጋር እንዋሃዳለንም የሚል አላቸው ትግራይ ትግርኝ የሚል። እሱ ግን ሻዕቢያ እንደሚንቃቸው ደግሞ እንደሚጠላቸውም ስለሚያውቁ ከዛ በመለስ እዚህ ላይ ራሳችንን እናጠናክራለን የሚል ቅዠትም ህልምም ነበራቸው። ይሄን ነው ሲሰሩ የነበሩት። ኢትዮጵያን እየመሩ እነሱ
ይሄንን ነው ሲያመቻቹ የነበሩት። ህገ መንግስቱ ላይ ራሱ እስከ መገንጠል የሚል አደገኛ አንቀጽ አስፍረው ማለት ነው። ስለዚህ ይሄን አሁን እየነገሩን ነው። ምንም የሚገርም ነገር አይደለም። ያኔም አንሱ ሲባሉ ነው እኛ የሰው ሀገር አንፈልግም ብለው የሰው ሀገር የሚለው እንዲጸና በስነ ልቦና ደረጃ ዓለምም ኢትዮጵያንም እንዲቀበሉት ተስፋ እንዲቆርጡ ሲሰሩ የነበሩ ናቸው በየመድረኩ። ወይራስ ሶማሌላንድ ልክ እነሱ በዛ በ1983 ነው ሶማሌላንድም ከሶማሊያ ተገንጥዬ ነፃነቴን መስርቻለሁ ብላ ያወጀችው። ግን ይኸው እስካሁን ድረስ አልጸናላትም። እስካሁን ድረስ በቅርቡ ይጸናል፣ በቅርቡ ይጠናከራል። ያው ኦልሬዲ መንገድ ላይ ነው ያለው። በሌላ በኩል የዛን ጊዜ ይሄ ነገር እንትን ሲል የተሻለ የሀገርነት እውቅና ልታገኝ የምትችል እድል የነበራት ሰፊ የሆነ ሶማሌላንድ ናት ከኤርትራ ይልቅ። ምክንያቱም ጣሊያን ከዋናዋ ሶማሌ ነጥሎ ገዝቷታል። ከዛ በኋላ ቆይቶ ሁለቱ አንድ ላይ ሆነው መንግስት ከመሰረቱ በኋላ ለተወሰነ ጊዜ እንደገና ደግሞ ሶማሌላንድ የራሷን መንግስት መስረታ የተቀመጠችበት ታሪክ አለ። ግን የኢትዮጵያ እንደ ኢትዮጵያ ጠላት የሆነ የሚመራት ሀገር ስላልነበረች ዋናዋ ሶማሊያን በዛ ጊዜ እና እነሱም አልተቀበሉም፣ ዓለምም እንዳይቀበል ተጽዕኖ አደረጉ። የኢትዮጵያ መንግስት ግን ዛሬ አሰብን አተረፍናት የሚለው መንግስት ስለነበረ ዓለምንም አሪያ መሪ ሆኖ ሌላው የዓለም ክፍልም ይሄን ነገር እንዲቀበል አደረገ። እሱ ግንባር ቀደም ሆኖ እውቅና ሰጠ እና ሀገሩን ሸጠ። ሀገር መሸጥ አያሳፍራቸውም እነዚህ ሰዎች። ሀገር መሸጥ ለነሱ ክብር እና ጀግንነት ነው እና በአደባባይ ያወራሉ። አተረፍናት ብለው ለትግራይ ህዝብ አሰብን አተረፍን ብለው ለትግራይ ህዝብ በመድረክ የሚናገሩ አይነት ሰዎች ናቸው። እንደገና ደግሞ ኢትዮጵያን አፍርሰን ወይም ጄኖሳይደር ነው ይሄ መንግስት፣ እሱን ከሰን እኛ ትግራይን እናቆማለን ይላል። ሌላውም ይሄን ተከትሎ ይላል። ይሄን ተከትሎ ባይዘዌ መፈክር ይሄ አጀንዳ የሚወጣው ከቲፒኤልኤፍ ነው፣ ከቲፒኤልኤፍ ነው። አሁን ሁሉም እንግዲህ ሰሞ ሁሉም ሚዲያ ላይ የወጣ ይሄ ጠላት የተቀጠረ ፕሮፓጋንዲስት በሙሉ ኢትዮጵያን በአብይ እንትን ላይ ሞት ላይ እንመሰረታታለን፣ በብልጽግና መቃብር ላይ እንመሰረታታለን። የኢትዮጵያ ችግር ሁሉ መፍትሄ አብይ ነው፣ ብልጽግና ነው። ብልጽግና ነው የሚሉት ደግሞ የተወሰኑት ናቸው። እንደ ሰፋ ሲያደርጉት እሱ የሆነ ማህበረሰብም ይጠራሉ፣ ኦፒዲዮ ምናምንም ብለው ወደ እንትን ይወስዳሉ። ግን በዋነኛነት አብይ ሚዲያ ስትከፍቱ አብይ 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 ይላል። አሁን ልክ ይሄንን ሲሉ ህዝብን የወከለ እንዳልሆነ፣ ህዝብ እንዳልመረጠው፣ ብዙ የልማት ፕሮጀክቶች እየሰራ እያለ ለህዝብ እያሳየ እያለ ያለ ሳይሆን እነሱ ስለሚጠሉት ብቻ ይሄንን አብይ 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 እሱን እናስወግዳለን የሚል በከፍተኛ ደረጃ እያራገቡ ይገኛሉ። እና አንድ ሰው ኦሉማ የሚባሉ አንድ ሰው የጻፏት አንድ ጽሁፍን እንደው በጣም ኢንተረስቲንግ ስለሆነች እንደው ስለሳበችኝ ዝም ብሎ እዚህ መሃል ላይ ላንበብ። ምን ይላል እንግዲህ ይሄ አንተን ነው ህልውና አደገኛ አንተ ስለሆንክ አንተን ቀብሬ በአንተ መቃብር ላይ ነው የምኖረው የኔ ህልውና የሚረጋገጠው ይላል። የአማራ ህልውና የሚረጋገጠው በአብይ መቃብር፣ የትግራይ እንደዚህ ሁሉም ይላል። ፕሮፓጋንዲስቱም እንደዚህ ይላል። እና እሱ ምን ብሎ ይጠይቃል? አንድ ሰው ይላል ልክ ሁላችንም ባለንበት ቆመን እንድናስበው ማለት አንድ ሰው ህልውና የሚረጋገጠው በአንተ መቃብር ላይ ብቻ ነው ቢልህ ምን ታደርጋለህ? አሁን እዚህ ጎረቤቴ ያለ ምናምን ሰው በአንተ መቃብር ላይ ነው የኔ ህልውና የሚቀበረው ቢለኝ ማለት ነው። እስቲ እዛ ጋር ቆሞ ማሰብ በጣም ነው የሚያስፈልገው። እና እንደዚህ ቢልህ ምን ታደርጋለህ? ወደ መቀበሪያ በመሄድ እንዲቀብርህ ትተባበረዋለህ? ወይም በቃ ዝም ብለህ እየጠበቅከው እንዲቀብርህ ትተባበረዋለህ? ወይስ ያለ የሌላ አቅምህን አሰባስበህ መንገጭላውን በማለት መኖሪያህን የዛን መኖሪያውን 6 ፊት አንደር ይሄ መቀመቅ ታወርደዋለህ
እና 6 ፊት አንደር ታደርግለታለህ መቃብሩን። አንተን ሊቀብርህ የመጣውን ምንድን ነው የምታደርገው? ወይስ ቆመህ ትጠብቀዋለህ? ወይስ እንካ ቅበረኝ ትለዋለህ ብሎ ይጠይቃል። አሁን እስቲ ያስቡት ዝም ብላችሁ። ሁሉም ተነስቶ አሁን እነ ጀዋር እነ መሳይ ምናምን እነዚህ የሆነ መሪም አድርገው ነው የሚያስቡት ራሳቸውን። ስለዚህ በዛ ይነሱና መፍትሄው ይሄ ነው። እነ ልደቱም ይነሱና እሱን መቅበር እሱን ማጥፋት ነው መፍትሄው፣ የምንታገለው ለዚህ ነው ይላል። ከዛ በኋላ ደግሞ አገር ውስጥ ምናምን አሁን በፊት ልደቱ ይሄን ቀብረዋለሁ ይላል። ወደ አገር ውስጥ ልግባ ቀብረዋለሁ፣ በቃ መፍትሄው እሱ ብቻ ነው እያሉ የቆሙ የሚለፈልፉ ሁልጊዜ የሚያስፈራሩ አሉ። እና በተለይ የህወሓት እንትኖች አሁን አማኑኤል አሰፋ ይላል ይሄ ሰው ሲጽፍ፣ አማኑኤል አሰፋ ዝባል የፖለቲካ ቁጫጫም ሆነ የህወሓትን ፍርስራሽ የሚመሩት አለቆቹ ደጋግመው ያውን በአደባባይ ለመንግስት እያቀረቡለት ያለው አማራጭ እንዲህ ያለውን ነው። በአንተ ህልውና ላይ ነው የምኖረው የሚል ነው አሁን ለፌዴራል መንግስት የሚያቀርቡለት አማራጭ። እና መኖር የምንቀጥለው በመቃብርህ ላይ ጎጆ ቀልሰን ነው እያሉት ነው ለመንግስት። which is nonsense። ይሄን እየሰማን ነው እንግዲህ በጣም ነው የሚገርመው። እና for every action there is equal and opposite reaction እንዲል የኒውተን ህግ ይላል አሁን ጸሐፊው። በአንድ አሳቻ ቀን ህወሓት እንደ ልማዱ ሚስካልኩሌትድ ድርጊት ቢፈጽም የመንግስት ምላሽ ምን ሊሆን እንደሚሆን ሳስብ ይዘገነነኛል። ህልውናህን በአንተ መቃብር ላይ ነው ህልውና የሚረጋገጠው ብሎ ቁርጡን ነግሮት በቃ አንተን ልቀብር ነው እኔ ወታደር እያደራጀሁ ያለሁት ብሎና ወደዚች አንድ እርምጃ ቢራመድ ምን ይሆናል? ያንን ሳስብ ይዘገነነኛል ይላል። ቅበረኝ ብሎት መቼም አይጠብቀውም። ስለዚህ ከመቅበሩ በፊት ወይም እጁን ወደዛች ከመዘርጋቱ በፊት የሚወስደው አክሽን በጣም ይዘገነነኛል ይላል። እና ሆኖም ግን እንግዲህ ነገሮች እነዚህ ሰዎች እንደሚያስቡት ግን ሊሆኑ አይችሉም። ቅዠት ነው። እንግዲህ እነሱ ይሄንን እናረጋግጣለን፣ የትግራይን መንግስትን መሰረታለን፣ ሀገረ መንግስትን የሚሉት ተቃዋሚዎችም አሉ። ባይዘው ቲፒኤልኤፍ በአምሳሉ የፈጠራቸው አሉ። ይሄ አሁን አንደኛው ሰውዬ የሳልሳይ ወያኔ እንትን ነው መሪ ነው። እና ያኛው አማኑኤል ያው ታቀባነው እንትና ዓለም ታውቁታላችሁ። እና እነዚህ ሁሉ ቲፒኤልኤፍ ያኔ የሆነ ጊዜ በቃ መድብለ ፓርቲ መስርቻለሁ ለማለት ከቲፒኤልኤፍ አባላት አውጥቶ ቁጭ ያደረጋቸው ሰዎች ናቸው። አንድ አይነት ቋንቋ ነው ሚዲያ ላይ ወጥተው የሚናገሩት። እነዚህ ሁሉ እንደዛ እያሉ እውነታው ግን ምንድን ነው? አንደኛ የአንቀጽ 39 ምናምን የሚለውን እኔ እንደኔ የኢትዮጵያ ሕዝብም ተስፋ የሚያደርገው ይሄ እንትን በዓለም ላይ የሌለ ይሄ በታኝ፣ ይሄ ከፋፋይ፣ ይሄ አደገኛ ፈንጂ ከህገ መንግስት ውስጥ መነቀል አለበት። ሀገራዊ ምክክሩ መቼም በዋነኛነት ትልቁ የሚመካከርበት አጀንዳ ይሄ ነው። ለምን በየቦታው የሚነሳ ስለሆነ ጥያቄው ታስታውሳላችሁ። እንግዲህ ኢህአዴግን ያንገዳገዱ የዛን ጊዜ ተቃዋሚ ፓርቲዎች እንደነ ቅንጅት እና ሌሎች የመሳሰሉት አባረውት ነበር። ያው ከምርጫ ኮሮጆ ዘርፎ ነው እንጂ እንደገና ወደ ስልጣን ላይ ቆየው እና ትልቁ ህዝብ እንዲመርጣቸው ያደረገው ይሄንን እንሰርዛለን ይሄን አንቀጽ ብለው እና የኢትዮጵያ ህዝብ ፍላጎት ነው። በተደጋጋሚ ያሳየው ነው። አንደኛ ይሄ ህጋዊ መሰረት አይኖራቸውም ከዚህ በኋላ ኢቭን በዚህ ስር የነበሩ ህጎችም የሚፈቅዱላቸው ስለሆነ አይደለም። ይሄ በህግ የታገደ ፓርቲ ነው መጥቶ አሁን ምክር ቤት አቋቁሞ ምናምን ይሄን አደርጋለሁ እያለ ያለው። በመጀመሪያ ደረጃ ያ ፓርቲ ህጋዊ አይደለም ይሄን ጥያቄ ለማንሳት። ሌላው እንግዲህ ምንድን ነው የሚሉት? ርስታችን ነው የሚሉት። እሱን አስመልሰን ነው የሚሉት። ምክንያቱም እሱ ርስቱ እዛ ውስጥ ስለሚሰፍረው ሰው እዛ ውስጥ ስለሚኖረው ህይወት ጉዳያቸው አይደለም። ስለ ሰው አስበው አያውቁም። በመሰረቱ ህወሓት ስለ ራሱ ስለ ፓርቲው ሰዎች ነው። እና መውጫ መግቢያችን ነው ይሄ አሁን በተለይ ምዕራብ ትግራይ የሚሉት ቦታ ይሄ ሁመራ፣ ይሄ ወልቃይት ከሱዳን ጋር እንገናኝበታለን ብለው
መንገድ የሰሩበት ምን ያደረጉበት። ከዛ በፊት እንግዲህ ወልቃይቴ የሚባል ሰው ወይም እዛ ያለ አማራ በብዙ ምክንያት ይህን ጥያቄ እንዳያነሳ የሚዘገንኑ በጣም በርካታ ዘግናኝ ነገሮች ፈጽመውበታል። ይህም በተመለከተ የሚገርማችሁ አንድ አሁን ዛሬ እነሱ አቀንቃኝ የሆነ ፕሮፌሰር አለ። እሱ የጻፈውን ሳነብ በጣም ነው የሚዘገነነኝ። ሰዎችን እንዴት ቀብረው እንዴት እንትን አድርገው እንዴት ሚስት የሆነች እዚህ ሚስት አግብቶ የሆነ ርስት ከያዘ በኋላ እሷን ገሎ ወይም ፈቶ ሌላ አምጥቶ እያደረገ እንዴት ዘር እያጠፉ ሌላ ዘር እዛ ብዙ ቁጥር እንዲኖረው ያደረጉበትን ሲስተም ስትሰሙ ያው ቅድም እንደነገርኳችሁ የጣሊያ ቅኝ ገዢዎች አላደረጉም ይሄንን። አሁን እንደዛ ያደረጉበትን ቦታ ነው እንግዲህ እሱ ወሳኝ ነው የህልውናችን ጉዳይ ነው የሚሉት። እንግዲህ ባለፉት ስልጣን ላይ በነበሩበት ጊዜ በህገ መንግስቱ ላይ እንዲካተት ካርታውን ምኑን ያደረጉትን ነገር ሁሉ እየጠቀሱ በሱ መሰረት ይላሉ። ነገር ግን ይሄ ይቻላል ወይ ብለን ያሰብን እንደሆነ ይሄንን በመቃብራችን ላይ ነው የሚሉ ኃይሎች ተጠናክረው ያን አካባቢ እየጠበቁ ያሉበት ሁኔታ ነው። እንግዲህ ፌዴራል መንግስትም ከቦታው ስትራቴጂክነት አንጻርና እነዚህ ሰዎች ያንን አካባቢ መያዝ የሚፈልጉት ውጪ ካሉ ጠላቶቹ ጋር ተሳስረው ሊያጠፉት ሀገረ መንግስቱን ሊያፈርሱ መሆኑን ስለሚያውቅ ዝም ብሎ አይመለከትም። አንዱ ይሄ ነው እና ለምሳሌ አሁን ሰሞኑን የወጣ አንድ መግለጫ አለ። የተሞኘ ይሞኝ አማራ ዳግም አይታለልም ብሎ በሚል ርዕስ የወጣ መግለጫ አለ። ይህን መግለጫ የወጣው ወልቃይት ጠገዴና ጠለምት አማራ ምሁራን ማህበር ነው። ከአንድ ቀን በፊት ከሁለት ቀን በፊት ነው ይሄንን እንትን ያነበብኩት እና ይሄን መግለጫ አውጥቷል እሱ። ይሄ በስንት መስዋዕትነትና በስንት ዋጋ ከፍለን ያስመለስነውን በግፍ የተወሰደብንን መሬታችንን በምንም አይነት ሊወሰድብን ወይም ይሄንን ችላ ብለን ልንተወው አንችልም ይላል እና ምን ይላል? አገር አፍራሽ የሆነውን የህወሓት የጥፋት ሴራና ታሪካዊ በደል በጽኑ እናወግዛለን። ህዝቡ ንቃቱን አዳብሮ በንቃት አካባቢውን እንዲጠብቅ እናሳስባለን ይላል እና ማህበሩ አክሎም ህወሓት ከዚህ ቀደም የአማራን ህዝብ በማንነቱ ብቻ ሲያሳደድ ሲያስርና ጭካኔ የተሞላበት ጭፍጨፋ ሲፈጽም የነበረ መሆኑን አስታውሶ ድርጅቱ ምንም አይነት ርኅራሄ በሌለው አረመኔያዊ ተግባሩ ይላል ህወሓትን ነው መላውን የኢትዮጵያን ህዝብ በመከራ አዘቅት ውስጥ የከተተ መሆኑን እናስታውሳለን ይላል። ይህ ጥፋት ቡድን ዛሬም የለመደውን እኩይ ተግባር ለማስቀጠልና ዳግም ስልጣን ላይ ለመቆናጠጥ ሲል የራሳችንን ሰዎች ወይም አንዳንድ የዋሆችን በጀርባው በማዘል በእነሱም በመታዘል እና መሳሪያ በማድረግ እየሰራ እንደሚገኝ ተገንዝበናል ይላል ማህበሩ በመግለጫው። በመጨረሻም የወልቃይት ጠገዴና ጠለምት አማራ ምሁራን ማህበር ለመላው የአማራ ህዝብ ጠንከር ያለ መልእክት በማስተላለፍ ልብ በሉ፣ እኛ አማራዎች ነን። የተሞኘ የራሱን መንገድ መርጦ መሄድ ይችላል፣ ራሱ መሞኘት ይችላል። የአማራ ህዝብ ግን ዳግም በጨፍጫፊዎች ፈጽሞ አይታለልም፣ ለእነሱም መሳሪያ አይሆንም በማለት መግለጫ አውጥቷል። እንግዲህ ያው እንደምታውቁት እዛ በጣም ከፍተኛ የሚሊሻ ኃይል እየተጠናከረ ያለበት እና በየጊዜው ጡንቻውን እያሳደገ የሚገኝ ነው እና ሰሞኑን እንደዚሁ ከፍተኛ ቁጥር ያለው የሚሊሻ እና የኮማንዶ ኃይል አስመርቋል። ይሄንን አካባቢውን በዚህ መሰረት ይጠብቃል እና ህወሓት ይሄን ሰብሮ የመግባት አቅም አለው ወይ ስንል አቅም የለውም። በሌላ በኩል ሀራ መሬት የሚባለው ቦታ ላይ ያለው
ትግራይ የሰላም ኃይል ቲፒኤፍ የሚባለው ኃይል ደግሞ ይሄንን እኩይ የሆነ ህዝብን አስገድዶ ለውትድርና እየመለመለ ያለ የህዝቡን ነፃነት የገፈፈ ለጦርነት የህግን የጣሰ ህገወጥ ቡድን አባረሬ ወይም ደምስሼ ክልሉን ሰላም አደርጋለሁ ብሏል። የትግራይ የሰላም ኃይል ትነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። ለአዲስ ሪፖርተር ነው የገለጹት እና በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች በወዴ አንጥሩ፣ በጀነራል ጉዑሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። እና ወታደራዊ አዛዡ እንግዲህ አክለው እንደተናገሩት እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠንን ግዳጅ በአግባቡ መወጣት የሚችል በርካታ ታጣቂዎች ትህነግን በመክዳት ወደ ሀራ መሬት በመቀላቀል ላይ ይገኛሉ። በየዕለቱ በጣም ብዙ ቁጥር ያለው ይወጣል። ስለዚህ እነዚህ ከሌላ ሀገር፣ ከውጭ ሀገር፣ ከፌዴራል የመጡ አይደሉም። ተጋሮች ናቸው። በትግል የቆዩ ናቸው። በዛ የህልውና ብሎ እሱ ባወጀው ትግል ውስጥ ሲዋጉ የነበሩ ናቸው። አሁን ግን የህወሓት አካሄድ የትግራይን ህልውና ለማጥፋት ያለመ እጅግ አደገኛ መሆኑን በመገንዘብ ከዚህ ቡድን በተጻራሪ ቆመዋል። ግን እስከ ዛሬ ድረስ ይሄ ቡድን ወደ ሰላም እንዲመጣ ተደጋጋሚ ሙከራ ስናደርግ ነበር ነው የሚሉት። ምክንያቱም የሰላም ኃይል ነው የሚለው ዓላማቸው። ፈቃደኛ አልሆነም ይሄ ቡድን። በተለያየ ጊዜ እንደውም ወደዚህኛው ኃይል እየተኮሰ ናግጠመኝ አይነት ነገር እያደረገ፣ በሌላ በኩል ደግሞ የሃይማኖት አባቶችንም ምንም ደግሞ እየላከ ወደ እኔኑ አንድ እንሁን ምናምን አንድ ሆነን የትግራይን ህልውና እናስከብር ይላል። ያው የትግራይ ህልውና የትግራይ ህዝብ ነፃነት ማስጠበቅ የሚል መቼም መነገጃ ነው የሚያደርገው። ነፃነት አጥቶ ግን ህዝቡ ከአካባቢው እየፈለሰ እና ሌላውም እዛ የቀረው በጭንቀት እየኖረ ምሽግ ቆፍር በየቤት እየተባለ ነው ያለው። ስለዚህ ይሄንን ህዝብ ከስጋት ከጭንቀት እና ከልማት ተገልሎ ያለበትን ሁኔታ ለመቀየር እንሰራለን። ስለዚህ ይሄ ቡድን ወደ ሰላም እንዲመጣ በጣም በሆደ ሰፊነት ብዙ ተለምኖ ሊመጣ ያልቻለ ስለሆነ ያው በሚገባው ቋንቋ ማናገር የግድ ነው። ስለዚህ ይሄን ለማድረግ ደግሞ ዝግጁ ነን፣ አቅሙ አለን እያሉ ነው እና ሌላም እንግዲህ ህዝቡ ከዚህ ኃይል ጋር ተባብሮ እንዲቆምና ለነፃነቱ አብሮ ከሰላም ኃይል ጋር እንዲሰራ አሳስቧል። ይሄ የሰላም ኃይል ወደ እነዚህን ኃይሎች እነዚህን ጸረ ሰላም የሆኑ የትግራይ ህዝብ ጠላት የሆኑ ኃይሎችን ካባረረ ወይም ከደመሰሰ በኋላ የፕሪቶሪያው ስምምነት እንዲከበር እንደሚያደርግ ማለት ያስቀመጣቸው ዓላማዎች አሉ። የፕሪቶሪያው ስምምነት ሳይሸራረፍ እንዲከበር ማድረግ፣ ተፈናቃዮች ወደ ነበሩበት እንዲመለሱ፣ ዲዲአር እንዲተገበር፣ ቤዚካሊ ይሄንን ማድረግ ነው። ትጥቅ እንዲፈታና ወደ ተሃድሶ እንዲገባ ታጣቂው እና ተሃድሶ ከወሰደ በኋላ ሰላማዊ ህይወቱን እንዲመራና ትግራይ ጥይት ተኩስ የማይሰማባት የሰላም ቀጠና እንድትሆን አጥብቄ እሰራለሁ ነው ይሄ ቡድን ያለው። ይሄ እያለ በሌላ በኩልም ቅድም እንደነገርኳቸው እንግዲህ በምዕራብ በኩልም እንደዚህ እነሱ እንደሚሉት ሳይሆን የሚከላከል ጠንካራ ኃይል እዛ የቆመ ስላለ ይሄንን ዓላማቸውን ማሳካት በፍጹም ነው የማይችሉት፣ በፍጹም። በሌላ በኩል ደግሞ ህጉ አይፈቅድላቸውም። በሌላ በኩል ከዚህ ሁሉ አቅም በላይ ሲሆን ደግሞ ኢትዮጵያ እጅግ ጠንካራ መከላከያ ኃይል አላት። ስለዚህ በህገ ወጥነት አገር አፈርሳለሁ እያለ የሚፎክር ኃይል
ኢትዮጵያን አፍርሼ በፍርስራሿ ላይ እሷ ስትበታተን ሀገረ ትግራይን መሰረታለሁ የሚል በግልጽ እየተናገረ እንደገና ደግሞ ስልጣን ላይ ያለውን መንግስት በአንተ እንትን ላይ ነው በአንተ ሞት ላይ ነው የኔ ህልውና የሚረጋገጠው እያለ በዚህ ደረጃ ትዕግስት ማድረጉ መንግስት ያው ብዙዎቹን አስገርሟል። በጣም ብዙዎቹ የማይመጣጠን ኃይል ነው በመሰረቱ ይሄ የሚፎክረው ዝም ብሎ የሚፎክረው ኃይል የማይመጣጠን ነው። እና ይሄ ኃይል ምንድን ነው የሚፈልገው? ቶሎ ብሎ እንዳልኳቸው ሀገራዊ ምክክሩ እያለ ወደ ጦርነት እንዲገባለት ይፈልጋል። እንዳልኳቸው ነው እዛ ላይ የሚደረጉ ለውጦች እሱ ለሚሄድበት የቅዠት መንገድ አደገኛ ስለሚሆኑ አሁን ማስጀመር ይፈልጋል። እየተሳደበም እየተራገመም እያስፈራራም የመሳሰለው ብቻ ግን ለዚህ ለሚከፈተው ጦርነት ደግሞ ጋሻና መከታ እንዲሆኑት የሚፈልገው ሌሎቹን ነው። እሱ ያው ተተኮሰብኝ እንደዚህ ሆነ ምናምን ስለዚህ ዳግም ጄኖሳይድ መጣብኝ ልብ አድርጉልኝ ምናምን ብሎ ዲፕሎማሲያዊ ተጽዕኖ አደርጋለሁ እንደዚህ ብሎ ነው የሚያስበው። እና ሌላው ግን ቃል የገቡለት አሉ አሽከሮቹ እነሱ እዛ ቦታ ላይ ይመክቱልኛል፣ ኢትዮጵያን ያፈርሱልኛል፣ የራሳቸውን ሀገር የራሳቸውን መንግስት እና የራሳቸውን ህዝብ ለስቃይ ለሰቆቃ ዳርገው የነሱ መሬት የጦርነት ቀጠና አድርገው እኔ ለሚሄድበት መንገድ ያመቻቹልኛል፣ ለእኔ ከመሬታቸው ቆርሰው ይሰጡኛል። እንደዚህ አይነት አሽከሮች አሉኝ ቃል የገቡልኝ ነው የሚለው። ይሄ መግለጫዎቹ ይሄን ነው የሚያመለክቱት። ባይዘው ይሄን ነው እንዲህ ያለ ከእንትና ጋር በጥምረት ትሰራለሁ ምናምን ሲባል የነሱ ጥቅም ወይ የነሱ ዓላማ የተቀመጠው ይሄ ነው። ሀገር አፍርሶ ሀገረ ትግራይ መመስረት ወይም እነሱን የሚደግፍ መንግስት እዚህ ቆሞ እነሱ የራሳቸውን እሱ ይከላከለላቸው። ልክ እነሱ የሻዕቢያን ጥቅም እንዳስከበሩት ሁሉ እነሱ አዲስ አበባ ገቡ። አዲስ አበባ ሲገቡም እንግዲህ እነማን እንዳስገቧቸው ያው ግልጽ ነው። እነማንን አስቀድመው እንደገቡ ወይ በእነማን ስም እንደገቡ ይታወቃል። ህወሓት የሚለውን ስም ቀይረው ኢህአዲግ ብለው የተለያዩ ብሔረሰቦችን ምናምን ስም እዛ ውስጥ ጨምረውና አሰልፈው ገቡ። ከዛ በኋላ ገብተው ሻዕቢያ ነፃ ሀገር ሆኖ እንዲቆም በኢኮኖሚ እየደገፉ በመብቱን በህግ እያጸደቁ የመሳሰለውን አድርገው ልክ ያንን እንዳቆሙ ሁሉ አሁን ሌሎቻችሁም ያችን ይሄንን መንግስት አፍርሱና በሱ መቃብር ላይ ስለሆነ የእናንተም የኛም ህልውና የሚረጋገጠው እሱን አፍርሱና እኛ ሴፍሊ ይሄን የምናስበውን ነገር እናድርግ፣ መሬታችንንም አሟልተን ወስደን መሬታችን የሚሉትን ማለት ነው በኮቴሽን ነው እና እሱን ወስደን የራሳችንን ሀገር አቁመን እንኑርኛ። ለዚህ እናንተ ዋጋ ክፈሉ፣ ለዚህ እናንተ አገራችሁን አፍርሱ፣ ለዚህ እናንተ ክልላችሁን የጦርነት አውድማ አድርጉ የሚል የደንቆሮ እንትን ነው በሙሉ እየመጡ በየጊዜው የሚነግሩ እንደሰማችሁት። እኛ ለሌላ መሳሪያ አይደለንም። አሁን እኮ ያ ሰውዬ ያለው እኛ ለምንድን ነው እዛ ስልጣን ላይ ሌላውን የምናወጣው? አናወጣው፣ እሱ የእነሱ ጉዳይ ነው። እኛ የትም አንሄድም፣ እዚህ ሆነን አየህ። እነሱ እዚህ ሆነው ያችን እንትን ይጠብቃሉ። አንተ ሄደህ ትሞታለህ፣ አንተ ሄደህ ሀገርን ትገላለህ። ግን ሀገርም አትሞትም፣ የህወሓት ቅዠትም አይሳካም። ህወሓት ሊጠፋበት የሚችለው እድል ምክንያቱም አሁን እያለ ያለው እኔ የምኖረው አንተም በማጥፋት ላይ ነው እያለ ነው። ስለዚህ ሌላውን ከማጥፋቱ በፊት ኢትዮጵያን ከማፍረሱ በፊት ኢትዮጵያን የሚመራውን ኃይል እቀብራለሁ ብሎ ያው ለመቅበር ከመሞከሩ በፊት እሱ ይቀበራል። እሱ የሚቀበርበት ሁኔታ በጣም ሰፊ ነው። ህወሓት ካልተቀበረ የኢትዮጵያ ህልውና ደግሞ አይከበርም፣ በተቃራኒው ማለት ነው። የኢትዮጵያ ህልውና የሚከበረው በህወሓት መቃብር ላይ ነው። የኢትዮጵያ ብሔራዊ ጥቅም የሚከበረው በህወሓት መቃብር ላይ ነው። እየነገረን ነው። አሰብን አዳናት በእኛ ትግል
የሚል ኃይል ነው። ኢትዮጵያ ስትፈርስ የኔን መንግስት መሰረታለሁ እያለ ነው። ስለዚህ ይሄ ነው ኢትዮጵያ ያው ጠላቶቿን ታፈርሳለች፣ ታንበረከካለች እንጂ አትንበረከክም፣ አትፈርስም። እና ቅዠት ነው። ኢትዮጵያኖች በዚህ ደረጃ በማሰብ ይሄ በየቦታው እኛ ተበታትነን እንደዚህ ብቻ በርካታ የጥፋት ሙከራ የምናደርገው ለዚህ ኢትዮጵያን ለሚያጠፋ ቡድንና ከጀርባው ላሉት ታሪካዊ ጠላቶቻችን የተመቻቸ ሁኔታ የሚፈጥር መሆኑን አስበን እኛ ሀገራችን ወደ እንደዚህ አይነት ውድቀት ወደዚህ ጠላቶቻችን ወደሚመኙት አስከፊ ነገር እንዳትሄድ የየበኩላችንን ድርሻ መወጣት አለብን የሚል ማሳሰቢያ እየሰጠው የዛሬውን ፕሮግራሜን በዚሁ አበቃለሁ። ያው ገበያው አለልኝ ነኝ በሀቅና ሳቅ ሚዲያ ላይ። ሀቅና ሳቅን ሚዲያ ሰብስክራይብ፣ ሼር አድርጉ። ይሄ ፕሮግራማችን ለብዙ ሰው እንዲደርስ ሼር እንድታደርጉ አሳስባለሁ። ሰላም።